ሰላም ጤና ይስጥልኝ የቻናላችን ተከታታዮች። ለወራት ሲብላላ የነበረው የትግራይ ፖለቲካዊ ቀውስና አዲስ ዙር የጦርነት ስጋት አሜሪካ ጣልቃ ከገባች በኋላ አዲስ መልክ ይዞ ብቅ ብሏል። ዋሽንግተን አክራሪ ባለቻቸው የህወሓት አመራሮች ላይ የቪዛ እገዳ ማዕቀብ መጣሏን ተከትሎ በማህበራዊ ሚዲያ ላይ ሁለት ተቃራኒ ሀሳቦች እየተንሸራሸሩ ይገኛሉ። አንደኛው ወገን ማዕቀቡ የጦርነት ስጋትን ያስቀራል ሲል፣ ሌላኛው ወገን ደግሞ በተቃራኒው ይህ ማዕቀብ የሰሜን ኢትዮጵያ ሌላ ዙር የጦርነት ዝግጅት ይበልጥ ያፋጥነዋል የሚል ስጋት አለው። ይሁንና ማዕቀቡ በታወጀ በጥቂት ቀናት ልዩነት ውስጥ በሱዳንና በኤርትራ ድንበር አካባቢ በሚንቀሳቀሱ የህወሓት የጦር ክፍሎች ወይም አርሚዎች ላይ ከባድ የድሮን ጥቃት መፈጸሙ ተሰምቷል። ለመሆኑ እነዚህ ጥቃቶች እነማንን ኢላማ አደረጉ? የህወሓት ጸረ ድሮን መከላከያ የት ገባ? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የአሜሪካ መንግስት በትግራይ ክልል የሚታየው የፖለቲካ ቀውስና መከፋፈል ሌላ ዙር ግጭት ሊቀሰቅስ ይችላል በሚል ስጋት ለዚህ እንቅስቃሴ ምክንያት የሆኑ ግለሰቦችን ኢላማ ያደረገ የቪዛ ገደብ መጣሉ ይታወሳል። ይሁንና ህወሓት ማዕቀቡ በታወጀ ማግስት ባወጣው መግለጫ ውሳኔውን ሙሉ በሙሉ ውድቅ አድርጎታል። ፓርቲው ማዕቀቡን ያልተሟላና ሚዛናዊ ያልሆነ ግምገማ ላይ የተመሰረተ ነው ሲል አጣጥሎታል። የህወሓት ዋና ቅሬታ ምን መሰላችሁ? የፌዴራል መንግስት የፕሪቶሪያውን ስምምነት ቁልፍ ድንጋጌዎች ተግባራዊ አለማድረጉን አሜሪካ ችላ ብላ ኃላፊነቱን በሙሉ በኔ ላይ ብቻ ጣለች የሚል ነው። ህወሓት የፌዴራል ያልሆኑ ኃይሎች ከትግራይ አለመውጣት፣ የተፈናቃዮች አለመመለስና የፓርቲው ህጋዊ ሰውነት አለመመለስ አሁንም ትልቅ ተግዳሮት መሆኑን በመጥቀስ አሜሪካ በፌዴራል መንግስት ላይም እኩል ግፊት እንድታደርግ ጥሪ አቅርቧል። ነገር ግን የቃላት ጦርነቱ በዚህ ብቻ አላበቃም። ፖለቲካዊ ውጥረቱ እንዳለ ሆኖ በወቅታዊ ሁኔታ በመሬት ላይ ወታደራዊ እርምጃዎች እየተወሰዱ መሆኑን የሚያሳዩ መረጃዎች ወጥተዋል። በጥቂት ቀናት ልዩነት ውስጥ በህወሓት ወታደራዊ ይዞታዎች ላይ 3 የድሮን ጥቃቶች መፈጸማቸው ታውቋል። የመጀመሪያው ጥቃት ስልታዊ ጠቀሜታ ባላት የሽራሮ ወረዳ አካባቢ ሲፈጸም፣ ሁለተኛው ደግሞ ሸረሪና በተባለ የድንበር አካባቢ የተካሄደ ነው። ከሁሉም በላይ ግን ከባድ ያደረገውና ሶስተኛው ጥቃት የተፈጸመው በሱዳን ግዛት ውስጥ በሚንቀሳቀሰው የህወሓት አርሚ 70 የጦር መሳሪያ መጋዘን ላይ ነው። የቀድሞ የህወሓት ከፍተኛ ኃላፊ አቶ ጣዕመ አረዶም በሰጡት መረጃ መሰረት በጥቃቱ በመጋዘኑና በውስጡ በነበሩት ወታደራዊ ቁሶች ላይ ከፍተኛ ጉዳት ደርሷል። ይህ ጥቃት የተፈጸመው መነሻውን ከትግራይ አድርጎ በኤርትራ በኩል ወደ ሱዳን በመንቀሳቀስ ላይ በነበረ አርሚ 13 ላይ ጥቃት ከተሰነዘረ በኋላ ነው። አርሚ 13 የተባለው ይህ ጦር በ10 የጭነት መኪኖች ሙሉ የጦር መሳሪያ ጭኖ ወደ ሱዳን ለመሻገር ሲሞክር በኢትዮጵያ አየር ኃይል ድሮን ተመቷል። ህወሓት ከሱዳኑ ጄኔራል አልቡርሃን ጎን ተሰልፎ መዋጋቱ ለወደፊቱ በትግራይ ላይ ከባድ ቀጠናዊ ችግር ሊያመጣ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። እነዚህ ተከታታይ የድሮን ጥቃቶች ከተከሰቱ በኋላ አሁን ላይ ትልቅ ጥያቄ እየተነሳ ነው። ይኸውም የህወሓት ጸረ ድሮን መከላከያ የት ገባ የሚል ነው። ለዚህ ጥያቄ ወታደራዊና ዲፕሎማሲያዊ ተንታኞች ሁለት የተለያዩ አስገራሚ ምላሾችን እየሰጡ ይገኛሉ። አንደኛው ግምት ህወሓት ከምስራቅ አውሮፓ የገዛው የጸረ ድሮን መከላከያ ቴክኖሎጂ ከሰሞኑ በተግባር ተሞክሮ መስራት ስላልቻልና ሳይሳካ በመቅረቱ ነው የሚል ሲሆን፣ ሁለተኛውና ይበልጥ አነጋጋሪው ግምት ደግሞ ህወሓት የጸረ ድሮን መከላከያውን ለዋናው ጦርነት ሆን ብሎ ደብቆታል። አሁን ላይ በፌዴራል መንግስት እየተደበደብኩ ነው በማለት የዓለም አቀፉን ማህበረሰብ ትኩረት ለመሳብ የድርድር ጥያቄውን ተቀባይነት አግኝቶ ወደ ህጋዊ የፖለቲካ ኃይል ለመመለስ የዲፕሎማሲ ስራ እየሰራበት ነው የሚል ነው። ህወሓት በበኩሉ የፌዴራል መንግስት የድሮን ጥቃቶችን በመፈጸምና ጦር በማንቀሳቀስ አዲስ ጥቃት ሊከፍትብኝ ተዘጋጅቷል ሲል ይከሳል። በአጠቃላይ የአሜሪካ ማዕቀብ መጣልና የመሬት ላይ ድሮን ጥቃቶች መደጋገም በሰሜን ኢትዮጵያ የነበረውን ደካማ የሰላም ሂደት ዳግም አደጋ ላይ ጥሎታል። ይህ የቃላትና የወታደራዊ ፍጥጫ የፕሪቶሪያውን ስምምነት ሙሉ በሙሉ ያፈርሰዋል ወይስ ወደ አዲስ ድርድር ይመራል የሚለው ወደፊት የሚታይ ይሆናል። ውድ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የአሜሪካ ማዕቀብ የጦርነት ስጋቱን ያስቀረዋል ወይስ ያባብሰዋል? የህወሓት ጸረ ድሮን መከላከያ መስራት
ማጥፋት አለመቻሉ ወይስ ለዲፕሎማሲ ተብሎ መደበቁ እውነት ይመስላችኋል? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ዜና እና መረጃዎች እስከምንገናኝ መልካም ጊዜ